ሄሉ ከካሌብ ጋር ያላት ሚስጥር ሁሉ ተጋለጸ። ካሌብም ቅዱሴን ፍቺውና እኔን አግቢኝ አላት። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። ሄሉም እህቷ ቅዱስ የደውሉላት ወደ ቤት መጥታ ነበረ። ሆኖም ምግብ ላቀራርብልሽ ብላ ወደ ኩሽና ትገባለች። ኩሽናም ገብታ ሳምሪን በጣም እጅግ አርጌ አመሰግንሻለሁ፣ አንቺ ለትዳራችን ምሰሶ ነሽ ብላ ትላታለች። ሳምሪም አረ ችግር የለውም ብላ ስትላት ይሄንን ያወቅሽማ ከካሌብ እንዳረገዝኩኝ ታውቂያለሽ ማለት ነው ሲል ነበር ክፍሉ የተጠናቀቀው። ሆኖም ከካሌብ እንዳረገዘችና ያለውን ነገር ለሳምሪ ትነግራታለች። አንድ ቀን ከቅዱሴ ጋር ተጣልቼ ነበረ። ከቅዱሴ ጋር ተጣልቼ ስሜታዊ ሆኜ ስወጣ ካሌብን ደጅ ላይ ያገኘሁት። ካሌብም ሰላም ካሌብ በኋላ መጠጥ እንዲጋብዘኝ ጠየቅኩት። ከካሌብ ጋር መጠጥ ከጠጣንና ከጨፈርን በኋላ ምን እንደተፈጠረ ባላወቅኩበት ራሴን ግን ከእርሱ ጋር አልጋ ላይ ያገኘሁኝ። ከዛም በኋላ አረገዝኩኝ። በዚህ የተነሳ ነው ሳምርዬ ለሰው አትናገሪ እባክሽን፣ ቅዱሴን አጥቼ መኖር አልችልም ብላ ነገረቻት። ይህንንም ስትነግራት እህቷ መስከረም በሩ ስር ተደብቃ ያለውን ነገር ስትሰማ ነበረ። ሆኖም መስከረም ቅዱሴን ትወደዋለች። ቅዱሴንም እየደባበሰችውና ሰላም እያለችው እንዴ ምን ነው ሄሉ ኩሽና ውስጥ ቆየች እያለች ያለ ቆይ እኔ ሄጄ ልጥራት ብሎ ሲል እኔ ጠርቻታለሁ እያለችውና እየተጨዋወቱ እያለ ሄሉ ትመጣለች። ሄሉም ስትመጣ ይቅርታ ትቼሽ ወጣው አይደለ ብላ ትላታለች። አይ ችግር የለውም በማለት እሺ በቃ ነይ ወደ ውስጥ ገብተን እናውራ በማለት ወደ መኝታ ክላስ አብረው ይገባሉ። ወደ መኝታ ክላስም እንደገቡ መስከረም ምን ነው የአባትሽ ልጅ ስለሆንኩ ነው ወይ? የእናትሽ ልጅ በሆን ኖሮ ትደውይልኝ ነበረ። የሁሉ ነገር ስታሳልፊ ለምንድን ያልደወልሽልኝ ብላ ትላታለች። ሄሉም በጣም ይቅርታ እኔ እኮ ስሜታዊ ሆኜ ነው፣ አንደኛ ልጄን ያጣሁት ምንም የማስብበት ጊዜ ስላልነበረኝ ነው ብላ ትላታለች። መስከረምም ችግር የለውም ግን ካሌብ ማን ነው ብላ ትላታለች። እሷም እጅግ ትደነግጣለች። ከደነገጠችም በኋላ ከሰራተኛሽ ጋር ያወራሽውን ሁሉ ሰምቻለሁ፣ ምንድን ነው እየተፈጠረው በማለት ትላታለች። እህቴ አንድ ቀለታ ከቅዱሴ ጋር ተጣልቼ ነበረ። ሆኖም እኔ ስሜታዊ ሆኜ ስወጣ ካሌብን አገኘው። መጠጥ እንዲጋብዘኝ ጠየቅኩት። ጠጣንም፣ ተጫወትን፣ ጨፈርን። ከዛም በኋላ እራሴን ከሱ ጋር አልጋ ላይ ያገኘው። ከዛም በኋላ ምን እንደተፈጠረ ሳላቅም አረገዝኩኝ ብላ ትነግራታለች። አይዞሽ እህቴ እያለችም እያጽናናቻት ሳምሪ በኋላ ላይ እንዳታጋልጥሽ ምናምን ስትላት ሳምሪ ለዚህ ቤት ትዳር ምሰሶ ናት ማለት ይቻላል በማለትም ትመልስላታለች። አይ እንደዛማ አይደለም ብላ ስትላትም ስለማታውቂያት ነው ብላ ትላታለች። በዚህ ሰዓት እሷ ስታወራት መስከረም ሄሉን ሪከርድ እያረገቻት ነበረ። የመጣውበት አንድ ስኬት ወደፊት ተራመድኩኝ እያለች ሪከርዷን እያዳመጠች ቅዱሴን ስለምትፈልገው በይ አንቺ ልብስሽን ቀይረሽ ነይ ብላ ሄሉም ወደ ቅዱሴ ጋር ወደ ሳሎን ትሄዳለች። ቅዱሴ ጋም እየተጫወቱና እየተሳሳቁ እህትሽስ ብሎ ሲላት ልብስ ቀይራ ትመጣለች ብላ ትላለች።
በዚሁ መካከል ሳምሪ ወደ ሱቅ ትሄዳለች። ከሱቅም ስትመለስ ካሌብ መንገድ ላይ ተደብቆ ያገኛታል። ከያዛትም በኋላ አንቺና መንሱር ገና ምነው አፌን በያዝኩት የዛን ቀን ባልተናገርኩ እስክትሉ ድረስ አልለቃችሁም በማለት ያስፈራራታል። ሳምሪም እንዴት አልታሰርክም ብላ ስትለው እኔ ማንም ሊያስረኝና ሊፈታኝ አይችልም፣ ለዛ ነው መስሩንም ሆነ አንቺንም ዋጋ አስከፍላቸዋለሁ፣ ይሄን ልንገርሽ ብዬ ነው በማለት አስፈራርቶ ይለቃታል። ሳምሪም እጅግ እየሮጠች ወደ ቤት ሰውነቷ እየተንቀጠቀጠ ወደ ቤት ትመጣለች። ቤትም ከመጣች በኋላ ቀጥታ ወደ ሳሎን ስትሄድ ሜሉና ቅዱሴ እየተጫወቱ ሳሎን ላይ ነበሩ። ሆኖም ሄሉ እሷን ስታያት ምነው ፈልገሽኝ ነው ወይ ብላ ትላታለች። አዎ ብላ ካለቻትም በኋላ ነይ ብላ ወደ ኩሽና ትጠራታለች። ወደ ኩሽናም ከጠራቻት በኋላ እንዴ እትዬ ካሌብ አልታሰረም ወይ ብላ ትላታለች። እሷም በድንጋጤ ምን ነው ብላ ስትላት አይ ካሌብን አየሁት፣ ክስ አልመሰረትሽበትም ማለት ነው እንዴ? ተፈቷል እኮ ብላ ትላታለች። እሷም አሁንም በመደንገጥ ስትላት ምነው እትዬ ያጠፋው ወንጀል እኮ ቀላል አይደለም፣ እንዴትስ ክስ አልመሰረትሽበትም ብላ ትጠይቃታለች። እሷም ሳምሪ እስቲ አንዴ አዳምጪኝ ብላ ትላታለች። እኔ ክሱን ያልመሰረትኩበት የእርቃኑን ፎቶ ለቅዱሴ እልክብሻለሁ ብሎኝ አስፈራርቶኝ ነው። ቪዲዮ ቀርጬዋለሁና እሱን ለቅዱሴ ልካለሁ ብሎ አስፈራራኝ። እኔ ደግሞ ቅዱሴን አጥቼ መኖር አልችልም፣ እባክሽን ሳምሪ ተረጂኝ ትላታለች። ሳምሪም ግራ ሲገባት እትዬ ሁሉም ነገር ያልፋል አይዞሽ እያለች እያጽናናቻት ለማንም አትናገሪ ብላ ትላታለች። እሷም እሺ በማለት እየፈራችም ቢሆን ትስማማለች። ግን እንደማይለቀን እኔንና መስሩንን እንደማይለቀን አስፈራርቶናል ብላም ትላታለች። ምንም አያደርጋችሁም፣ ምንም አትፍሪም በማለትም ካለቻት በኋላ ወደ ቅዱሴ ጋር ወደ ሳሎን ትመለሳለች። ስትመለስም መስከረም እዛ ቁጭ ብላ ነበረ። ወደ ካሌብም እየተጠጋጋች ትነካካዋለች። ካሌብ ቅዱሴም ከእሷ እየሸሸም ቢሆን እሷ ወደ እሱ መጠጋትን አላቆመችም። ምን ነው ሚስት ኩሽና ኩሽና ትላለች ብላ ስትለውም አይ ሙያዋን ልታሳይሽ ነው ብሎ እያላት እያወሩ እያለ ነበር ብሌን ወደዛ የተመለሰችው። ብሌንም ይቅርታ ትቻችሁ እየሄድኩ ነው አደል በማለት አይ ምንም ችግር የለውም ብላ ትላለች። ሳምሪም ምግብ ብሉ በማለት ምግብ ትጋብዛቸዋለች። ምግባቸውንም እንደበሉ ቅዱሴና ሄሉ ተያይዘው ወደ ውጭ ይወጣሉ። እነሱም ተያይዘው ወደ ውጭ እንደወጡ አቶ ካሌብ ከሩቅ ሆኖ ይመለከታቸዋል። ሄሉም በደስታ እየፈነጸጉ እየሳቁ እየተጫወቱ እዘለኝም እያለችው መጀመሪያ ሳታገባኝ ታዝለኝ ነበረ፣ አሁን እዘለኝ ስትለው አሁንማ ትልቅ ሰው ሆንሻል፣ እንዴት እችልሻለሁ ብሎ እያላትም አይ በቃ ካላዘልከኝ ዛሬ ብቻ ነው የተደሰት ነው ስትለው እሽ በቃ ችግር የለውም በማለት ሊያዝላትም እያለ ካሌብ እያያቸው እጅግ እየተናደደም ነበረ። እነሱም እንደዛው እየተሳሳቁና እየተጨዋወቱ ወደ ቤት ይመለሳሉ። ወደ ቤትም እንድተመለሱ መስከረምም ቤት ነበረች። እነሱም ሰላም ካሏት በኋላ መስከረምም በመጀመሪያ እነሱ ሳይመጡ መኝታ ክላስ ገብታ ወረቀት ላይ ደብዳቤ ለመጻፍ ወረቀቶች እየፈለገች ነበረ። ሆኖም ሳምሪ ደርሳባት ምን እየሰራሽ ነው ብላ ስትላት የሆነ ነገር ፈልጌ ነበር ብላ ትላታለች። የፈለግሽውን እኮ ብትነግሪኝ እኔ ሰጥሽ ነበር ብላ ስትላት አይ በቃ ተይው ብላ ወደ ኩሽናው ማጽዳት ወደ መኝታውን ክላስ አስጁ ብላ
ወደ ኩሽና ልትመለስ ባለችበት ነይ አስጁ በቃ ብላ ትወጣለች። እሷም ወደ ጽዳቷ ትገባለች። በዛኑ ሰዓት እንዳጸዳዳች ነበር እነ ቅዱሴና ሄሉ የመጡት። ሆኖም እንደመጡ ወደ መኝታ ክላስ ይገቡና እነሱ ይተኛሉ። እነሱም እንደተኙ ሳምሪም ሁሉም ይተኛሉ። ከተኙም በኋላ ካሌብ ይደውላል። ካሌብም ይደውልና ሄሉም እጅግ እየተንቀጠቀጠች ቀስትልና ሽንት ቤት ገብታ ታነሳለታለች። በዚች በ10 ደቂቃ ደረጃው ላይ እታች ካልመጣሽ ይሄንን ቪዲዮ ለቅዱሴ እልክለታለሁ፣ ካልሆነም በቅዱሴ ስልክ እደውልለታለሁ በማለት ይላታል። ሄሉም በዚህ ሰዓት እባክን እባክን ከህይወቴ ውስጥ ውጣልኝ ብላ ብትማጸነውም አዘዝኩሽ እኮ ወይዘሪት ቶሎ መምጣት አለብሽ ብሎ ይላታል። እሷም ሳምሪን ትቀሰቅሳትና እባክሽን ቅዱሴ በ10 ደቂቃ ውስጥ ካሌብ በ10 ደቂቃ ውስጥ ካልደረሽ ለቅዱሴ ቪዲዮን እለቃለሁ ብሎኛል ብላ ትላታለች። ሳምሪም ምንድነው እሱ ብላ አብረው ተያይዘው አንቺ ፊት ሂጂ እኔ ከኋላ እከተልሻለሁ በማለት ወደ ካሌብ ጋር ሄዳሉ። ካሌብ ጋም እንደደረሰች ካሌብ አሁን የምልሽን ሁሉ ታደርጊያለሽ፣ ቅዱሴን ትፈቺውና እኔን ታገቢኛለሽ ብሎ ይላታል። ካሌብ ምን እየሆንክ ነው ያለው? እኔ ህይወቴን ልኖርበት፣ እባክን ከህይወቴ ውስጥ ውጣልኝ፣ እኔ አንተን አልወድህም፣ ስለዚህ ከቅዱሴ ጋር ልኖርበት በማለት ስትለውም ትዕዛዝን ያዘዝኩሽ ቶሎ ብለሽ ፈተሹ ካላገባሽኝ ቪዲዮን እለቃለሁ በማለት ያስፈራራታል። ሆኖም ሁለተኛ ትዕዛዜ ደግሞ ሳምሪን ነገውኑ ከዛ ቤት እንድታወጫት እፈልጋለሁ። ከዛ ቤት የማታወጫት ከሆነ የሚከተልሽን እወቂ ብሎ ይላታል። እሷም እንዴት አድርጌ ነው እንደዚህ የማደርገው ብላ ስትለው ሳምሪ የእጇን ማግኘት አለባት፣ ስለዚህ ከዛ ቤት እንድታወጫት ነው የምፈልገው ይላታል። ሄሉም እጅግ ትደነግጥና ምንም ማድረግ ስላልቻለች ይሄንን ነገውኑ እሰማለሁ ብሎ ጥሏት ይሄዳል። ሄሉም እጅግ እየተንቀጠቀጠች ወደ ውስጥ ትገባለች። ሳምሪም እየጠበቀቻት ስለነበረ ዱላ ይዛ ነበር። ይሄን ምን ልታደርጊበት ነው ስትላት እትዬ ቢመታሽ አናቱን መትቼ እገለዋለሁ ብላ ትላታለች። ነው እንዴ ብላ ካለቻትም መሳሳቅ ይጀምራሉ። ምነው ሳቅሽ ስትላት ለምን እንደሳኩኝ እኔም አላወቅኩም እየተባባሉ እየተሳሳቁ ይገኛሉ። ሆኖም ከተሳሳቁና ዱላውን ቁጭ አድርጊው ብላት ዱላውን ካስቀመጠች በኋላ ወደ ውስጥ ይገባሉ። ወደ ውስጥም እንደገቡ ቅዱሴም ተኝታ ነበር ትታው የወጣችው። እህትየውም ተኝታ ነበር ሁሉንም ትታ የወጣችው። ሆኖም ስታያቸው ሳሎን ላይ ናቸው። ቅዱሴም እጅግ ደንግጦ እያያት ነበረ። መስከረም እህቷ ምንድነው እህቴ እያለቻት፣ ሳምሪም ሁሉም ደንግጠው እየተያዩ ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ለዛሬ ያዘጋጀውላችሁ ይሄንን ይመስላል። ግምታችሁን ደግሞ ኮሜንት ላይ እንድታስቀምጡ ስል በአክብሮት ጠይቃችኋለሁ። ቀጣይ ክፍል እንዴት ይሆናል? እውነት ሄሉ ቅዱሴን ትፈታዋለች ወይስ ሳምሪን ከዛ ቤት ታወጣታለች? ወይስ ያለውን ነገር ለቅዱሴ ትነግረው ይሆን ወይስ መስከረም ናት ያለውን ነገር ለቅዱሴ የምትነግረው? በመሀልም ምነው ውስጣችሁ ቅሬታ የተሰማው በካሌብ ነው ወይ እያለችም አንዳንድ ነገር ለማንሳት ሙከራ እያደረገችም ትታይ ነበረ። ስለዚህ ውድ ቤተሰቦቼ ሀሳባችሁን ኮሜንት ላይ እንድትገልጹልኝ ስል በአክብሮት ጠየኳችሁ። እስካሁንም ድረስ በትዕግስት ስለተከታተላችሁኝ እጅግ ከልብ አመሰግናለሁ።
ላይክ እና ሰብስክራይብ ማድረጋችሁን እንዳዘነጉ እያልኩኝ ከወዲሁ እየጋበዝኳችሁ እንለያያለን። መልካም ቆይታ ይሁንላችሁ። በአዲስ ቪዲዮ እስክንገናኝ ድረስ የእግዚአብሔር ጥበቃና ምሕረት ለሁላችንም ይሁን እያልኩኝ ከወዲሁ እንለያያለን። መልካም ቆይታ